ሰላም እየተወደዳችሁ ቤተሰቦቼ ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቼ፣ ውድ ቤተሰቦቼ ሰላም ይብዛላችሁ። ውድ ተመልካቾቼ እንግዲህ ስለ ሩታና ስለ አብርሽ ሩታ እንግዲህ ማታት በሱ ላይ በሀብል አሰርታ ነው ምናምን የሚባል ነገሮች አሉ። ማለት በመተት ነው እንጂ እንደዚህ አብርሽ መሆነው ሄርሜላን በጣም ይወዳታል። በጣም ከምለው በላይ ይወዳታል። ሩታ ማታት ሰርታ ነው በሀብል አሰርታ ነው እንጂ አብርሽ የሆነው እንደዚህ የሆነው አብርሽ ወዶ አይደለም እንደዚህ የሆነው እያሉ እንግዲህ ሀብሉን አውጣ፣ ሀብሉን ማውጣት አለብክ። ሀብል የግዴታ ይሄ እሷ ገዝታ ያመጣችው ሀብል የግዴታ ማውጣት አለበት። ይህ ሀብል ከወጣ አብርሽ ሰላም ያገኛል፣ አብርሽ ይፈወሳል እያሉ እንግዲህ በጣም እንትን እያሉ ነበሩ። አብርሽ ደግሞ ሀብሉን ለማውጣት አልፈለገም። በፍጹም ሀብል አላወጣም እያለ እንግዲህ እንትን እያለ ነበረ። እኔ ይህንን ሀብል ስጦታ ነው የገዛች፣ ሀብሉን ማውጣት አልፈልግም እያለ እየታገለ ሀብሉ የግዴታ ማውጣት አለበት እያሉ እነሱ ደግሞ ሀብሉን አወጣለሁ እያሉ በሀብል ላይ ነው የተሰራው ይህ ነገር ብሎ እንግዲህ እሱ ልሷ ከዚህ በፊት እሱ ራሱ ልሷ ከዚህ በፊት ገዝቶ ነበረ ሀብል። ያ ሀብል መልሳ ለሱ ስጦታ አድርጋ ሰጠች። እነሱ ደግሞ በሀብል የተሰራ ሀብል ይዛ መታ ሀብል ላይ ተሰርቶ ነው ምናምን እያሉ እንግዲህ በጣም ማለት እያንጫጩ ነበሩ። የግዴታ ሀብሉን ማውጣት አለብክ ስል በፍጹም እኔ ሀብሉን አላወጣም እያለ እንግዲህ እሱም እየታገለ ነው። እንግዲህ ውድ ቤተሰቦቼ አብርሽ ከዚህ በፊት እንግዲህ ሩታን አልፈልግሽም በእኔና ባንቺ መካከል ያለው ነገር አልቋል፣ ጨርሰናል። ካሁን በኋላ በቃን ብሎ ነበር። አሁን ምስጢሩ ምንድነው? በምን ጉዳይ ላይ ነው የተገናኘው? እንግዲህ በቅርብ ጊዜ እንደምታውቁት ሄርሜላ አዲስ ቤት ገዝታ አዲስ ቤት እንግዲህ እንትን እያለች ነበረ። አዲስ ቤት እንግዲህ ቆንጆ የሆነው ቤት፣ ምቹ የሆነው ቤት ነው ለኔና ለአብርሽ መኖሪያ ቤት፣ ይሄ መሰለ ቤት ነው የገዛሁት ብላ እንግዲህ እያለች ነበረ። በጣም ከሱ ጋር ደስተኛ ሆናለሁ፣ ከሱ ጋር ለመኖር ወስኛለሁ ብላ እንግዲህ ሄርሜላ እንግዲህ ቤት ገዝታ ነበረች። እንግዲህ አይተናል። ቤቱ ይሄ መሰለ ቤት ነው የገዛሁት፣ ከሱ ጋር ለመኖር ወስኛለሁ፣ ከሱ ጋር ለመኖር ደስተኛ ነኝ ብላ እንግዲህ ቪዲዮ ሰርታ ነበረች። አብርሽም ደግሞ ደስተኛ ነህ በዚህ ጉዳይ ላይ ብላ ስጠይቅ ካሜራ ፊት ለፊት አዎ በጣም ደስ ብሎኛል፣ ይሄ ነው ብዬ ለማውራት ቃላት የለኝም፣ ከአንቺ ጋር ለመኖር ወስኛለሁ፣ በጣም ደስተኛ ነኝ ከአንቺ ጋር ለመኖር ምናምን ብሎ እንግዲህ እሱም እንደዛ ብሎ ነበር። አሁን ምንድነው የተፈጠረው? ምንድነው የተከሰተው? እንዴ ለሱ ቤት ገዝታ ከሱ ጋር ለመኖር ወስና ሄርሜላ እንግዲህ አስቡት እንግዲህ ሰራለሁ፣ አብርሽ መቼም ቢሆን የኔ ነው፣ ከኔ ጋር ይሆናል፣ መቼም ቢሆን ታያለሽ
ይሄ ደግሞ እንዴት እንደሚሆን ከኔ ጋር እንዴት እንደሚኖር አሳይሻለሁ፣ ታያለሽ ብላ እንግዲህ ፈግራ ነበረች ረሜላ እንግዲህ እንደፈገረችዋ ሰረች ሰርታለች። እንዴት ከኔ ጋር እሱ ምኖር እንደመኖር እንዴት ከኔ ጋር ወደ እኔ ጋር እንደሚመለስ ታያለሽ፣ አሳይሻለሁ ብላ ነበረች። እንግዲህ ከዚህ በፊት ማለት ነው እሱ ከኔ ጋር እንዴት እንደሚኖር እኔ እነሱ አንድ ላይ እንደምንኖር አሳይሻለሁ፣ ታያለሽ፣ ያኔ ነው የሚታዩ ያኔ ብላ ነበረች። እንግዲህ እንዳለችው ሩታ ሰረች እንዳለችው ማለት ነው። እንግዲህ ሰው ውድ ቤተሰቦቼ እንግዲህ ሰርታለች ማለት ነው እንዳለችው እሷ ወስና አቅዳ እንግዲህ እንደሰራቸው ሰርታለች ማለት ነው። እንግዲህ ቤተሰብ እንግዲህ ሄርሜላ በጣም ጭንቅ ውስጥ ናት። በጣም ጭንቅ ውስጥ መከራ ውስጥ ናት ማለት ነው። በጣም ነው የተጨናነቀችው ሄርሜላ እንግዲህ ታማለች። በጣም በጣም እንግዲህ እንደምንም አድርጊ አብረሽ መመለስ አለብኝ ወደ እኔ ጋር እያለች እንግዲህ እየታገለች ነበር በጣም ማለት ነው። እንግዲህ ምን አጠፋሁት ከኔ ጋር ምንድነው ማለቴ ከኔ ጋር እኖራለሁ ብለህ ወስነህ ነበርክ። ያለው ነገር አውርተን ነበረን። ያለው ነገር ሁሉም ነገር ጨርሰን ነበረን። ምንድነው ሀሳብክ? ለምን ሀሳብክ ቀየርክ? ብላ እንግዲህ ሄርሜላ ስታወራም እሱ እንግዲህ ፈቃደኛ አይደለም ለማስማት ራሱ ለማውራት ይቅርና ለማስማት ራሱ የሷ ድምጽ ራሱ መስማት ፈቃደኛ አይደለም። እንግዲህ ቤተሰብ ሄርሜላ እንግዲህ በጣም ታማለች ማለት ነው። እንግዲህ ሩታ አሸንፋለሁ የኔ አደርጋለሁ እንዳለችው እንግዲህ አድርጋለች ማለት ነው። እንግዲህ ውድ ቤተሰቦቻችን የሰው ነው። ይቅርታ እንግዲህ ትንሽ እየተራመድኩት ስለሆነ የሰው ነው። ድምፄ ይቆራርጣል ብዬ አስባለሁ። የሰው ነው። የሰው ስለሆነ የሰው ነገር ላይ እጅ እንዳትከቱት ለማለት ነው። የሰው ነው። የሰው ነገር ላይ እጅ እንዳትከቱት የሰው ነገር ላይ መተት ተሰርቶ ነው እንጂ ሀብሉ ላይ አሰርታ ነው እንጂ አብርሽማ እንደዚህ አይነት ሰው አይደለም። የሰው ነው። የሰው ላይ እጅ እንዳትከቱት የሰው ነው። የሰው ነገር ላይ እጅ እንዳትከቱት ማለት እወዳለሁ። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄ ይመስላል። እንግዲህ እየተራመድኩ ስለሆነ ትንሽ ድምጽ ይቆራረጣል እና ውድ ቤተሰቦቼ እንግዲህ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ እና ሳብ አትርሱት። በጣም አመሰግናለሁ። ባርቺ የምትሉ ቤቶቼ ጠንከር በይ የምትሉ ቤቶቼ ከልቤ ነው የማመሰግነው። እንግዲህ ሰራለሁ እንዳለችዋ ሰርታለች። እንዴት ወደ እኔ ጋር እንደሚያዞር ታያለሽ እያለችዋ እንግዲህ እንደፈገረችው አድርጋለች ሩታ። ተፈወስኩ በዛው